የተከበራችሁ የሄለን ዩቱብ ተከታታዮች አደይ ድራማን እንግዲህ ክፍል 239ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ አደይ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ አደይ ለልድ ቤት ቆይታዋን አድርጋለች። ለዶክተርን ካላየው ሰላም አላገኝም ብላ ስትሄድ ዴብ ደግሞ ሮታን ሊያይ እንዳጋጣሚ ሄዶ ነበርና ከዶክተር ጋር አልጋ ክፍል ገብተው ሲሳሳሙና ሲተቃቀፉ ሲያይ ዴብም ራሱን መቆጣጠር አቃተውና ደነገጠ። የዴብ እናትም እንግዲህ ልጅሽን የለምና ተብላ ነበር። የዴብ እናት እንግዲህ ካለችበት ሀገር እየበረረች ስትመጣ መቼም ሩታም ታማለች፣ ወደ ሆስፒታል ሂደሽ ማየት አለብሽ ብለው ሲሏት አደይም ከዶክተሩ ጋር ስትሳሳምና የዴብን ድንጋጤና ሁኔታ ስታየው ራሷን መቆጣጠር አቃታት። ድፍት ብላ ስታለቅስ የአደይ መጨረሻ ይሄ መሆኑ በጣም የሚያሳዝን ሆነ። ከገጠር ቆይታቸው በሰላም ቢመጡም በጣም በሚገርምና በሚደንቅ ሁኔታ የዴብ እናት አደይ ላይ ከባድና አስደንጋጭ ችግር ልትፈጥር ወሰነች። ቆይች ልጅ አሁንም ለዚች ለባላገርና ለገጠሬ ብሎ ገጠር ድረስ ሂዶ እየተሰቃየ ነው የሚሉት እውነት ነው? ይሄ ነገር በስነ ስርዓቱ መጠየቅ አለብኝ። መጀመሪያ ሩታን ልጠይቃትና ወይኔ ዴብ መከራዬን አይቼ አሳድጌ እኔ ለዚች ለባላገር ከዚች ከባላገር ላይ ይወድቃን ብዬ አላሰብኩም ነበር በማለት እንግዲህ የዴብ እናት ንግግራቸውና ንቀታቸው በጣም እንደምታውቁት በጣም የሚያስጠላ ነው ያላቸው ንቀት ማለት ነው። እንግዲህ አደይ ደግሞ ጎንበስ ቀና ብላ እህቶቿንና እያስተማረ እናቷን የረዳይ በጀግንነት የምትሰራ ጀግና እህታችን ናት ማለት ነው። እንግዲህ የዴብነት ግን እያደረጉ ያሉት ነገር በጣም ደስ አይልም። ንቀት የተሞላበት ነገር ነው እያደረጉ ያሉት ማለት ነው። ከዛም እንግዲህ መከራዬን አይቼ አሳድጌ መጨረሻ ላይ ከዚች ልጅ ጋር መሆኑን በጣም አዘነች። አደይም እንግዲህ ለዶክተሩ ያላት ስሜት ምን እንደሆን ባይታወቅም እሱ ግን ከራሱ በላይ እንደሚወዳትና እንደሚያስብላት እንዲሁም ደግሞ ዴብ ሩታ ላይ መጥቶ ወደ ዶክተር ክፍል ገብቶ ነበርና ሩታ የሆነችውን በሙሉ ሲጠይቅ ስለ ሩታ መመለሱን ትቶ አደይ ደህና ነች፣ በሰላም መጣችሁ፣ ቆይ ምን ሆናችሁን የጠፋችሁት እያለ ስለ አደይ አጥብቆ ሲጠይቅ የዴብን ሁኔታ ሲያየው ድንግጥ ብሎ ዝም አለ። ሩታ ከዛ ክፍል ከሆስፒታል የማትወጣበት ትልቁ ምክንያት ዶክተር እንዲሁም እንዲንከባከባትና አጠገቡ ሆኖ እንዲጠብቃት ስለፈለገች ነው እንጂ ታማ አይደለም። ያው ግን ትንሽ ከሱ ጋር መሆን ስለምትፈልግ እሱንም ስለምታፈቅረው ነው። እሱ ግን ሊረዳት አልቻለም። የእሱ ሁሉ ነገሩ ያለው አደይ ጋ ነው ማለት ነው። ከዛም እንግዲህ እንደምታፈቅረውና እንደምትወደው እስኪረዳ ድረስ እየጠበቀች ዳይመንድም የመጨረሻ ማስጠንቀቂያ ለዶክተሩ ሰጠውና እሱ ምንድን ነው ሰማ ዶክተር፣ ሻኪራን እንደዚህ ስትሆን ማየት አልፈልግም። ይችን አበባ የመሰለች ልጅ ለማፍቀርና ለመውደድ አሁንም ቢሆን አልገባኝም እያልኩ ባልሆነ ለወይስ እንደ ሌሎቹ ላስብበት የሚል የጅል ጥያቄ እንዳታቀርብ ብሎ እንግዲህ ዳይመንድም ለዶክተሩ ይነግረዋል። ስማ ዶክተር፣ ካሁን በኋላ ሩታ እንደዚህ አይነት ችግር ቢያጋጥማት በአንተ ምክንያት እንደዚህ ብትሆን የሚፋታ እንዳይመስልህ፣ እያስፈራራኝ ነው እንደ ዳይመንድ ብሎ ሲለው እያስፈራራው ሳይሆን እውነታውን እየነገርኩህ ነው።
በሴት ልጅ ልብ መጫወት ምንድን ነው? ቆይ አንተ አለማህ ምንድን ነው? በማለት ሲያፋጥጠው ዶክተሩም ደግሞ ሩታን ልረዳት እፈልጋለሁ። ለካ ያ ሁሉ መመላለስና ያ ሁሉ ደጅ መጥናት ፍቅር ይዞሽ ነው እንዴ? ልረዳሽ እችላለሁ፣ መረዳት አለብኝ ብሎ ወደተኛችበት ክፍል ሲሄድ አደይ መታ ስለነበረ ፊት ለፊት አደይን ሲያይ ራሱን መቆጣጠር አቃተው። እንግዲህ ዶክተሩም እንግዲህ ሩታ ወዳለችበት ዳይመንድ እንደዛ ሲለው ሩታ ወዳለችበት ስለኬ እንደዚህ የምትመላለሰውና ደጅ የምትጠናው እኔን አፍቅራ ነው በማለት ያው እሱ እንግዲህ አደይን አፍቅሮ ልቡ ስለተሰወረበት ሁሉ ነገር ያለው አደይ ጋር ስለነበረ ሩታን ሊረዳት አልፈለገም ነበር። እንግዲህ ዳይመንድም ሁሉንም ነገር ቁርጡን ሲነግረው ማለት ነው። ሁሉንም ነገር ቁርጥ አድርጎ ሲነግረው እንግዲህ ወዳለችበት ክፍልም እንግዲህ ወደተኛችበት ክፍል ሲሄድ አደይን ሲያይ በቃ እሷን እንደገና ተዋትና መቆጣጠር አቃተው። ከዛም ፊት ለፊት አደይን ሲያይ ራሱን መቆጣጠር አቅቶት አደይ ላይ ሄዶ ላይ ጥምጥም ሲል ነገረኛው ዴብ ደግሞ እንግዲህ አደይና ዴብ እንደዛ እንግዲህ አደይና ዶክተሩ እንደዛ ሲሆኑ ዴብ ደግሞ በጣም ተበሳጨና ተናደደና ቆይ አንተ ምን እያደረክ ነው? ምን እየሰራ ነው? ብሎ በጣም ተቃጠልና ተናደደ። ቆይ ግን ይሄ ዶክተር ምንድን ነው እያደረገ ያለው? በእኔ ላይ ምን እየሰራ ነው? ቆይ አደይን ሊወስድብኝ እኮ ነው በማለት ዴብ እንግዲህ እየተናደደ ይገኛል። የዴብ እናትም በጣም አምራ ካሁን በኋላ የመጣው ቢመጣ እኔ እዚህ ዝም ማለት የለብኝም። ቆይ ምንድን ነው ነገሩ? ምንድን ነው እየተካሄደ ያለው? እድሜ ልኬን መስዋዕትና ዋጋ የከፈልኩበት ትዳሬ ዴቭስ እያለች ማሰብ ጀመረች። ዴቭም ደግሞ የሆነ ነገር ማድረግ አለብኝ። ዶክተር በተደጋጋሚ ከአደይ ስር ሊጠፋና ሊርቅ አልቻለም። ይሄ ማለት ደግሞ እንደሚወዳትና እንደሚያፈቅራት ይሰማኛል። ቆይ የኔ መውደድና ማፍቀርስ አይታየውም እንዴ? ላደይ ብዬ ይህን ሁሉ ስቃይ የከፈልኩትስ ገጠር ድረስ አግተው እያሰቃዩኝ ያሉት ፈተና ያለፍኩት ላደይ መሆኑን አይረዳም እንዴ? ምን እያደረገ ነው ይሄ ሰውዬ? ቆይ ግን እኔ ይህን ሁሉ መስዋዕት የከፈልኩት ይህን ሁሉ መስዋዕት የከፈልኩት ላደይ ብዬ እኮ ነው። ይሄ ሰውዬ ግን ምን እያደረገ ነው ብሎ በጣም ተናደደ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሌላ ቤተሰብ ሰላም ሰላም፣ ውድ የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንግዲህ የአደይ ድራማ በጉጉት ስንጠብቅ የነበረው እንደቀጠለ ይገኛል። ሩታ ከሆስፒታል አልወጣም ብላ የፍቅር እናት ግግም ማለችና ሩታ እናትሽ እኮ በልጅነት ላንቺ መከራና መስዋዕት ከፍላ አሳድጋሻል። አሁንም ሰው ሀገር ላይ እየተንከራተተች ያለችው አንቺን ነገ የተሻለ ህይወት ደስተኛ ለማድረግ ነው እየለፋችና እየደከመች ያለችው። ቆይ አንቺ መቼ ነው የምትረጃት? እንደዚህ ራሽን ለማጥፋት ያነሳሳሽና የገፋፋሽ ነገር ምንድን ነው ሩታ? እኔ ከፍቅር ለይቼ ያጎደልኩሽ ነገር አለ? እኔ እኮ ከፍቅር ከልጄ አለይሽም፣ እንደ ፍቅር ነው እያየውሽ ያለሁት። ስለዚህ ለምንድን ነው ይሄንን የምታደርጊ? ብለው የፍቅር እናትም እንግዲህ እታለም አጥብቀው ሲጠይቁ ሩታን ማለት ነው። ሩታ ደግሞ ከፍቷትና ምን ብሏት ሳይሆን ያው እናትና አባቷ በመለያየታቸው ብትቀየምም ግን የፍቅር እናት እንደ ልጇ አክስቷ ማለት ነው እንደ ልጇ እንደ ፍቅር አድርጋ ነው እየያዘቻት ያለችው። ግን አሁን ዶክተርም በማፍቀሯ ነው ራሷን ለማጥፋት እየተነሳችውም። እዛ የፍቅር እናትም ሁሉንም ነገር ስለማያውቁ እኔ ምን ያጎደልኩብሽ ነገር አለ ወይ በማለት ሲጠይቋት ከፍቅር ለይቼ ያጎደልኩብሽ ነገር አለ? እንደ ፍቅር አይደል እንደ የማይሽ እንደውም ከሷ ብበልጭብኝም እንጂ አታንሽብኝም ሩታ። የሆነ ነገር ሆነሽ ቢሆን ለእህቴ ምን ልላት ነበረ? ይሄ ደግሞ ትልቅና አደገኛ ስህተት ነው። እናትሽን በህይወት ማግኘት ከፈለግሽ አንቺ መጀመሪያ መስተካከል አለብሽ፣ ደህና መሆን አለብሽ። ተይ እንጂ ማሚ፣ እኔ እኮ አባቴም እናቴም አይወዱኝም። እኔ የምወዳቸው ሰዎች እነሱ አይወዱኝም። እኔ መኖሬ ትርጉም የለውም አለች።
እንግዲህ ሩታም እናትና አባቷ እንደማይወዷት ነው የምታስበው ማለት ነው። ከዚህ ደግሞ ዶክተርም እንግዲህ አልረዳ ሲል እኔ የምወዳቸው ሰዎች እኔን እየወደዱኝ አይደለም በማለት ለታለም ስትነግራቸው ታለምም በጣም ደነገጡና የሆነ ነገር ጠረጠሩ። እንግዲህ የፍቅር እናት ከፊቷ ስትመጣ ሩታንና ዶክተሩ ፊት ለፊት ቁጭ ብለው አቅፋትም ስለነበር ስታይ ደንግጣ ምንም እንዳልተፈጠረ ፍቅርም ሰተት ብላ ስማ ዶክተር ሩታ እንደዚህ የሆነችው በአንተ ምክንያት ነው እየተመላለሰች አንተን በመጠበቅ መከራዋን እያየች አንተን ለማስረዳት ብዙ መላምንቶችን እየመጣች አንተ ግን መላምንቶችን እየመጣች ስትነግርህ አንተ ግን ምንም ነገር አልተረዳሃትም። እሷ ደግሞ ዶክተሩ አይወደኝም አያፈቅረኝም ብላ መርዝ የጠጣችው ብላ ከዛ ክፍል ስትወጣ ወደ ሩታ ዘንድ ስትሄድ የፍቅር እናትም ሩታ ጋር አብራ ቁጭ ብላ ነበር እና መሳቅ ጀመረች። ከዛ ቆይ ፍቅር ምንድን ነው የሚያስቅሽ? የመጣሽው ልትስቂብኝ ነው እንዴ? ልጠይቂ ነው እንጂ በማለት አንቺን እኮ ዶክተሩ የማይወድብሽ አንቺን እኮ ዶክተሩ የማይወድሽ ምክንያቱ አደይን ስለሚወዳትና ስለሚያፈቅራት ነው አለቻት። አየሽ ስሚ አሁን እውነታውን ስነግርሽ እና አንቺ ትክክለኛው ሰዓት ላይ የደረስን ይመስለኛል። ወደድሽም ጠላሽም ይህንን አምነሽ መቀበል አለብሽ። ይህንን ነገር ማሰብ አለብሽ። ይህንን ነገር አለቻት። እንግዳውስ ምን ነው የማስበው ስትል እንግዳውስ ዶክተሩ ከምነግርሽ በላይ አደይን በጣም ነው የሚያፈቅራት። አደይን ነው አንቺን አይወድሽም። አደይ ደግሞ የሁለታችንም ጥላት ናት። ሩታ እሷን የሆነ ነገር ማድረግ አለብን በማለት እንግዲህ ስትል ፍቅር አበዛችሁ እኮ እንግዲህ ፍቅር ደግሞ ዴብን ስለምትወደው ዴብ ደግሞ አደይን ስለሚያፈቅራት ሩታ ደግሞ ዶክተርን ስለምትወድ እንግዲህ ሁለቱ እንግዲህ ሩታና ፍቅር የሚያፈቅሩትን እንግዲህ አደይን ወደው ስለተገኙ ስለዚህ ሩታ ደግሞ ለአደይ በጣም ነበር የምታስብላት። ግን ፍቅር እሷ እኔን ዴቭን እንደነቀጠችኝ አንቺንም ዶክተሩ ልናቅጥሽ ነው። ስለዚህ ሁለታችን ተባብረን አደይን ማጥፋት አለብን ብላ ለሩታ ስትነግራት እንግዲህ ፍቅር የመቼም ያው ጥሩ ነገር አታስብም። ሁሉንም ነገር እያምራታን። ስለዚህ ከዶክተሩ ጋር አንቺ ብትሆኝ እሷ ዴቪን ይዛለኝ ከዶክተሩ ጋር ምን ያልከሰክሳታል እያለች ነገር ስታባላ ማለት ነው። ሩታ ሌላ ስሜት እንዲሰማት አደረገች። አደይን እንድትጠላ እያደረገች ሩታም በጣም ስለደነገጠች ተይ ፍቅር አደይን በዚህ ምክንያት ለመጥላትና በዚህ ምክንያት የሆነ ነገር ለማድረግ አስበሽ ከሆነ ተናገሪ፣ የራሽ ጉዳይ እንጂ በጭራሽ አደይ ዶክተሩ ያስበላታል እንጂ ይወዳታል ያፈቅራታል ማለት አይደለም። አሁን እኮ ዶክተር ተለውጧል፣ በጣም ተቀይሯል። ለኔ ያለው አመለካከትና ፍቅር እጅግ በጣም ደስ ይላል እያለች እንግዲህ ነገረቻት ሩታ ለፍቅር ማለት ነው። ፍቅር ግን መቼም አደይን ማጥፋት ነው የምትፈልገው እቺ ተንኮለኛ ማለት ነው። ውድና የተከበራችሁ የቻናል ተከታታዮች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ ውድ ቤተሰቦች።